ሰዎች ሰፍረው ቆጥረው ከነርሱ አኗኗር ስልት ተነስተው ከልቦናቸው ክፋት ተመስርተው የሰጡን የሆነ ነገር አለ። በሱ ጉዳይ በሱ ሁኔታ የታሰሩ በጣም ሰዎች አሉ። ፈተና በጣም ሲያደክመን እግዚአብሔር በጣም ለትልቅ ነገር እየሰራን ነው ብዬ አምናለሁ። እኔ የምረዳው በዛ ነው። ባርነት ስትይ ምናልባት ሶስት ነገሮች ይኖሩት አራት ነገሮች ይኖሩታል። እኔ ሶስቱን ብቻ ልጠቀም። የመጀመሪያው ባርነት በሶስት እንክፈለው። ስጋዊ ባርነት አለ፣ የመንፈስ ባርነት አለ፣ መንፈሳዊ ባርነት አለ። ስጋዊ ባርነት ማለት የእስራኤል ነው። ዱባ እየጋጡ ጡብ እየሰሩ ሽንኩርት እየጋጡ ከፈርዖንና ከሰራዊት በታች ሆኖ በፈለጉት ሳይሆን ፈርዖኑ በፈለገው በሚሽቱ ሳይሆን የግብጽ ፈርዖኑ በሚሻው መዘወር ማለት ነው፣ ወይ ደግሞ መኖር ማለት ነው። እሱ ከላይ ራስሽን እየተገመሽ ዝቅ ሲል ባትሽን ከፍ ሲል ደረትሽን እየተመታሽ እየተደበደብሽ ለማትፈልጊው ህይወት መሰጠት ማለት ነው። የማትፈልጊውን ነገር በጫና ማድረግ ስጋዊ ባርነት። ምናልባት በዚህ ሰዓት ስጋዊ ባርነት አለ ብዬ አላምንም። ቢኖርም ግሩፕ በመፍጠር በመደራጀት መከላከል ይቻላል ብዬ ስለማምን ነው። በዚህ ሰዓት ላይ ስጋዊ ባርነት ወይ ደግሞ ግዘፍ ባርነት ብዙም አይታይም። አንዳንድ ቦታ ይኖራል። ቢኖርም ግን የማድከም አቅሙ ቀላል ነው፣ ወይ ደግሞ የማሸነፍ መንገዱ ብዙ ነው። በመደራጀት ለምሳሌ አንቺን ሊያጠቃ የመጣውን ሰው ቤተሰቦችን ሌላም አደራጅተሽ መመከት ትችያለሽ። አንቺ ባሪያ ሊያደርግ ሊገዛሽ ያለ ፍላጎትሽ፣ ያለ ሐሳብሽ፣ ያለ ፕሮግራምሽ፣ ያለ ራእይሽ እነዚህ ሙሉ አምክኖ የራሱ ብቻ ታዛዥ አድርጎ ራስሽን እየኮረኮመ ዝቅ ሲል ባትሽን ከፍ ብሎ ደረትሽን እየደቃ ሊያኖርሽ የሚመጣውን አካል መመከት ይቻላል። በዘመን ላይ አይቻልም። አሁን በዘመን ላይ አይቻልም ስጋዊ ባርነት። ለዛ ነው ያው እንግዲህ እነ ኢራንና እና አሜሪካንም ስንመለከት ይሄው ነው። ሌላ ምንም ነገር የለውም እኮ እገዛሻለሁ አትገዛኝም ነው። ሁለቱም ይታኮሳሉ። እነ ዩክሬንና እነ ራሽያን ብንመለከት ይሄው ነው። እገዛሻለሁ አለች ራሽያ፣ ዩክሬን ደግሞ አትገዥኝም። ሁለቱም ያላቸውን የመሳሪያ አቅም ይጠቀማሉ። እርስ በርስ ምላሽ ይሰጣጣሉ። በየዘመን ስጋዊ ባርነት ሊኖር ይችላል። ቢኖርም ግን መመከቻው ብዙ ነው። ማሸነፊያው ብዙ ስልት አለ። ሁለተኛው የመንፈስ ባርነት ነው። ይሄ ከባዱ ነገር ነው። የመንፈስ ባርነት ማለት ለሁኔታዎች መገዛት ማለት ነው። ሚዲያው የፈጠረው ሁኔታ አለ፣ ፖለቲካ የፈጠረው ሁኔታ አለ፣ በሃይማኖት ተቋማት አካባቢ የሚፈጠሩ ስጋዊ አመለካከቶች አሉ። እነዚህ የፈጠሩት ሁኔታዎች በሰው ጭንቅላት ላይ ገብተው ሰውን አሳስረው ቁጭ ማድረግ ማለት ነው። ለምሳሌ ያህል ብንመለከት እኔና አንቺ አሁን ክፉ ይግጠመንም አይግጠመንም ተነስተን ክፍለ ሀገር አንሄድም። ጦርነት አለ ብለን ስለምናስብ ለጦርነቱ ሁኔታ ታስረናል ማለት ነው። ስራችን አናከናውንም ማለት ነው። እኔና አንቺ ድንገት ተነስተን ከዚህ 700 ኪሎ ሜትር ወይ 500 ኪሎ ሜትር ተነስተን ገዳም እንሳለን ማለት አንችልም። አጣርተን መንገዱ ምን ይመስላል ብለን ነው። ያለበዚያ መሄድም አይቻልም። ለምን? ሁኔታው አስሮናል ማለት ነው። በብዙ ሰዎች መንፈሳውያን ቤተክርስቲያን አካባቢ ከሚፈጠሩ ስጋዊ ደማዊ አስተሳሰብ የተነሳ ችግሩን ወደ አይምሯቸው በማስገባት ሁኔታው አስሯቸው ቤታቸው ቁጭ ብሏል። ክርስትናው በአፍንጫ ይውጣ ብለው ከጸሎት ርቀው ከቅዳሴ ርቀው ከስብከት ርቀው ቤታቸው ቁጭ ያሉ አሉ፣ በሁኔታ የታሰሩ። ሌላው ደግሞ የሴራ ፖለቲካውን ስንመለከት መጠላለፉ ሁኔታዎችን በማየት ብቻ ደንዝዞ የተቀመጠ ትውልድም አለ፣ የታሰረ አለ ማለት ነው። ይሄ የመንፈስ ባርነት የሚባለው በጣም ከባድ ነው። ብዙ ሰዎች በመንፈስ ባርነት ታስረዋል። በሚዲያ በማህበረሰብ ምልከታ ሰዎች በሚሰጧቸው አስተሳሰብ ወይ አስተያየት ወይ ደግሞ ሰዎች በጫኑባቸው ስድብ፣ ሰዎች በሰጧቸው ቆጥረው በሰጧቸው ግምገማ በዛ ራሳቸውን አስረው ቆልፈው በመንፈስ ባርነት ውስጥ ያሉ በጣም ብዙዎች ናቸው። ለምሳሌ አንተ ድንጋይ ነህ የተባለው ልጅ እውነትም በቃ ድንጋይ ነኝ ሊሆን ይችላል እኔ እኮ አይገባኝም ብሎ
ራሱን በሁኔታ አስሮ የተቀመጠ ብዙ ሰው አለ። አንተ አታምርም፣ አንቺ አታምሪም ተብለው እኔ ማቃቸው እንኳን አሉ። ሰዎች ሰፍረው ቆጥረው ከነርሱ አኗኗር ስልት ተነስተው ከልቦናቸው ክፋት ተመስርተው የሰጡን የሆነ ነገር አለ። በሱ ጉዳይ በሱ ሁኔታ የታሰሩ በጣም ሰዎች አሉ። ከዛ መውጣት ያስፈልጋል ማለት ሰዎች ስላሉን አይደለም፣ ወይ ነገሌ ማህበርተኞቹ ስለወሰኑ፣ ደራሲዎች ስለደረሱ፣ ባለቅኔዎች ስለተቀኙ፣ የንግግር አዋቂ የሆኑ ሰዎች ስለተፈላሰፉብን የሚሆን ነገር ምንም የለም። ሁሉም ነገር የሚሆነው እግዚአብሔር በፈቀደውና እኛ ኑሯችንን ባሰመርነው ልክ ነው። ለዛ ነው ብፁዕ አቡነ ጎርጎርዮስ ማህበርተኞች ይወስኑ፣ ደራሲዎችም ይድረሱ፣ ቅኔዎች ባለቅኔያትም ይቀኙ፣ ውሾቹም ይጮሁ፣ አንተ ግን ስራህን ስራ ይላሉ። ስለዚህ በነገራችን ላይ ለዛሬ የደረስነው ሰዎች ባስቀመጡን ልክ ወይ ደግሞ ሰዎች በሰጡን ድልድል አይደለም። እግዚአብሔር በሰጠን እግዚአብሔር ባደለን የመኖር ጥበብ እኛም ደግሞ ባሰመርነው እንደ ሰው በነፃነታችን እኛም ደግሞ ይበጀናል ይጠቅመናል ባልነው በህይወት ትርጉም ነው እየኖርን ያለነው እንጂ ሰዎች ካጠፉን ቆይተዋል። ሰዎች ከመስመር ካወጡን ቆይተዋል። ሰዎች ቀና እንዳንል ካደረጉን ቆይተዋል። ስለዚህ አሁን እኛ በቃ የመንፈስ ባርነት ላይ ነን ማለት እንችላለን። አሁን የመንፈስ ባርነት ላይ ነው በቃ። ስለዚህ ይሄንን የመጨረሻው ግን ሶስተኛው ከመንፈስ ባርነት ቀጥሎ ሶስተኛው መንፈሳዊ ባርነት የሚባለው ያ ለእግዚአብሔር የምንገዛው መገዛት ነው። ይሄ አውቀሽ ወደሽ ፈቅደሽ ለአምልኮ የምታደርጊው መገዛት ነው። እሱ ለእግዚአብሔር ብቻ የሚደረግ ነው። እመቤታችን እንዳለችው ነው ነየ ዓመቱ ለእግዚአብሔር ሁሉ፣ የጌታ ባሪያው አለውለት አገልጋዩ ማለት ነው። የአገልጋይነት መንፈስ ያለው የመገዛት እንደ ገበሬ ጽሙድ እንደ ገበሬ ቅኑት ሆነን ለእግዚአብሔር የምንገዛው መገዛት መንፈሳዊ ባርነት ይባላል። ይሄ የተቀደሰ የተወደደ ከፍ የሚያደርግ ለርስት ለመንግስተ ሰማያት የሚያበቃ በሰው ዘንድ በመላእክት ዘንድ በቅዱሳን ዘንድ ሞገስ የሚያድል ይሄ መንፈሳዊ ባርነት ለእግዚአብሔር ብቻ የሚደረግ ነው ማለት ነው። አሁን የገባኝ ነገር በዛ ዘመን የነበረው ባርነት መንፈስ ባርነትም ነው የሚታየው ይሄ ግዘፍ የሚባለው ባርነት ጭምር ነው። ያ ማለት አሁን ካለንበት በጣም የከበደ ሁለቱም አለ በጣም የከበደው ነው ማለት ነው። እንደውም አሁን ምንድነው እኛ ወደ አይምሯችን ከተመለስን ከራሳችን ጋር እውነት ከሆንን የመጀመሪያው ነገር እኮ ያለንበትን ሁኔታ ማመን ነው። ካመን ነው በኋላ ለመፍትሄ ለማምጣት ቀላል የሚሆንበት ሁኔታ ነውና የመጀመሪያ ማመናችን ነው። አሁን ላይ ሳስበው እንደ ወላጅ በተለይ እንደ ወላጅ ሆነን ስናስበው መንፈስ ባርነት ላይ ነን ወይ? አዎ በመንፈስ ባርነት ላይ ሆነን እንዴት ነው ልጆቻችንን የምናሳድገው? ይቻላል እሱ ወይ? መፍትሄውን ከማውራታችን በፊት እንደ ወላጅ ምን አይነት ማንነት መኖር አለበት? ሁኔታዎቹ በጣም ከባድ ናቸው። እኛ መንፈስ ባርነት ላይ ሆነን ማለት እኮ በቀጥታም በተዘዋዋሪም ልጆቻችን እዛው ላይ ናቸው ማለት ነው። ምክንያቱም ትምህርት ቤት የሚገጥማቸው ብዙ ነገር አለ። አሁን ቅድም ከላይ ስናነሳ ፖለቲካዊ እንደዚህ ያለን እንጂ ለኔ አሁን ልጄ ነው። ለአስተማሪው ግን 10 ከ10 ሲያመጣ ብቻ ነው በቃ ተማሪ የሚሆነው ወይ ጎበዝ የሚባለው። ካለበለዚያ ብዙ ስም ተሰጥቶት ነው የሚመጣው ትምህርት ቤት ወይ በቃ እንደ ልጅ የልጆችም የኛ ነጸብራቅ ስለሆኑ የማህበረሰቡ ነጸብራቅ ስለሆኑ የሚነገራቸውን አምነው ስለሆነ እንትን የሚያደርጉት እኛው መንፈስ ባርነት ላይ ነን ካልን የብዙ ነገር ውጤቶች ናቸው ልጆች። ስለዚህ አንድ ልጅ የሚከበረው የሚወደደው ሲደፍን ብቻ ከሆነ የሚከበረው የሚወደደው ሲያምር ብቻ ከሆነ ልጆቻችንም ጭምር እዛ መንፈስ ማንነት ላይ ናቸው። አሁን ደብል ይሆናል ማለት ነው። እኛም እዛው ላይ ነን፣ እነሱም እዛው ላይ ናቸው። ያንን መጀመሪያ አምነን አዎ ባርነት ላይ ነን ብለን ከዛ በኋላ ደግሞ መፍትሄውን አስቀምጠን እንደሚቻል አምነን ልጆቻችንን የማሳደግ ኃላፊነት ደግሞ እኛ ጋር አለ ማለት ነው። አሁንም ግን እኔ በቃ አሁንም ማወቅ የምፈልገው ማን ማለት የዮካብ እንዳሉት ጥበበኛ ናት እንዳሉት ሁኔታዎችን
ለማመዛዘን ለማወቅ ቀድማ አለ አይደል አናላይዝ ለማድረግ ትሞክራለች። ሃይማኖተኛም ጭምር ናት። ይሄ ነው በቃ መገለጫዋ። ግን እንደው እንዴት ይሆናል አይደለ ያንን ሁኔታ አንዳንዴ እኮ ሰው ይደክማል አይደለ ይዝላል። እነዛን ሁኔታዎች እንዴት ይሆን የተወጣችሁ? በጣም እየከበደ ቅድማውን ብለዋል። ወለደች፣ እርግዝናዋን ደበቀች፣ የተወሰነ ጊዜም ደበቀች፣ 3 ዓመት ታገሰች። በቃኝ ያለችበት ሞመንት ምን አይነት ሞመንት ይሆን? ወደ ወንዝ ስትጥላው ተስፋ የቆረጠችበት ይሆን? የደከማት ይሆን? ወይስ በቃ ለይበልጥ ለተሻለ ማንነት እያሳለፈችው ነበር ማለት ነው? እዚህ ላይ ልጨምርልሽ፣ ተስፋ ቆርጣም ወይ ደግሞ በቃኝ ብላም አይደለም። በደንብ እንድትሰሚ ሙሴን እያለማመደችው ነው። ባህር ከፋይ አይደል? ባህር ከፋይ ነው ሙሴ። አንድም በኋላ ዘመን አባቶቹ የሙሴ አባቶች በኋላ ዘመን የሙሴ አባቶች ማለት ነው ማለት ያለፉት የሙሴ አባቶች ማለት ወደፊት የሚመጡ ሳይሆን ያለፉት የሙሴ አባቶች እነ ኖህ ማለት ነው። በመርከብ አይደለ የተሻገሩት? ታውቃለች ይሄን ታሪክ። ተስፋ ቆርጣ ወይ ደግሞ በቃ ሰልችቷት አይደለም፣ አሁንም ህይወት ይቀጥላል እያለች ሸሽጋ አስቀምጠዋለች፣ አልፈዋለች ያንን ጊዜ። አሁን ደግሞ ሌላ ደግሞ ክፍል ነው ይሄ። አሁን ደግሞ በባህር ደግሞ ልታሻግረው ነው ሙሴን። ምኑን የፈተናውን ጊዜ ልታሻግረው ነው። ተስፋ ቆርጣ አይደለም። ተስፋ ብትቆርጥማ ጥላው ትሄድ ነበር እኮ። ጥላው ወደ ስራው ትሄድ ነበር። ፈርዖን ከቤተ መንግስት አግኝቶት ይሄ ወንድ ከየት ተገኘ ብሎ እንዳያጠፋው ወደ ወንዝ አስቀመጠችው፣ ወደ ወንዝ ጣለችው። ፈርዖን ከቤተ መንግስት አግኝቶ እንዳይገለው ወደ ባህር ወሰደችው። ባህር ላይ ደግሞ ጥላው ከባህሩ ታፍኖ እንዳይቀር ደግሞ ለፍ ብላ እህቱ እንድትጠብቀው ማርያም እሷ ማታ መጣ ታጥበዋለች ማለት ነው። እዚህ ላይ ግን በደንብ መረዳት ያለብን እናቱ ዮካብድ ምንም አይነት የአይምሮ ወይ ደግሞ የመንፈስ ባርነት የለባትም። የመንፈስ ባርነት የምንለው እኮ ለሰማሽው፣ ላየሽው፣ ለተመለከትሽው ነገር መገዛት ማለት ነው። ለምሳሌ በምን አድርጌ ልግለጸው መሰለሽ? በብዙ ሰዎች ያለው ነገር እንመልከት። የሆኑ ሰዎች በግሩፕ ሊሆን ይችላል፣ በተናጥል ሊሆን ይችላል፣ ቋንቋቸውን፣ አካባቢያቸውን ከዛ ተነስተው የሆነ ነገር ይናገሯቸዋል። የተናገሯቸውን ነገር በማሰብ በተናገሯቸው ነገር ተቆልፎ መኖር ነው ሐሳቡ ግልጽ ከሆነ። የአእምሮ ባርነት ወይ ደግሞ የመንፈስ ባርነት የምንለው ለማንፈልገው ነገር አእምሯችን ለማንፈልገው ነገር ማስገዛት ነው። ለምሳሌ ለቂም መገዛት የመንፈስ ባርነት ነው። ለበቀል፣ ለክዳት፣ ለሽንገላ ወይ ደግሞ አንዳንድ ሚዲያዎች የሚያመጧቸው ሰበርባራ ወሬዎች ለዛ መገዛት፣ ለማይረባ ለፖለቲካ ሲስተም መገዛት፣ ለጦርነትና ለጦር ሐሳብ መገዛት፣ ለሴራ ፖለቲካ መገዛት፣ እግዚአብሔር የማይከብርበት ሰውም ለማይታነጽበት አመለካከት መገዛት ወይ ደግሞ ለዛ ያን እያሰላሰሉ ለዛ መኖር የመንፈስ ባርነት። ዮካብድ ላይ ያ የለም ያልኩሽ ለዛ ነው። ዮካብድ ላይ የለም እሱ። ፈርዖንና ሰራዊቱ ዕብራውያንን ምን ይሏቸዋል? ባሮቻችን ናችሁ ነው የሚሏቸው አይደለ? ዮካብድስ የኔ ልጆች አሻጋሪ ናቸው ነው። ትጠፋላችሁ እያለች ነው። በልጆች ትጠፋላችሁ እያለች ነው። አትረቡም ነበር የሚሏቸው አይደለ? ዕብራውያንን ዮካብድ ምን እያለች ነው? እኛ ደመና ጋርደን መና አውርደን እንሻገራለን እያለች ነው ልጆቿን ያሳደገቻቸው። እናንተ የምስጋና መሳሪያችሁን የዝማሬ የቅዳሴ መሳሪያችሁ እግዚአብሔርን የምታመልኩበት የላችሁም እያለች ነው። አይ የለም ለጊዜው ነው ልጄ በኋላ ከበሮዋን ይዛ ታመሰግናለች ብላ በአይምሯ ውስጥ ምንም አይነት የመንፈስ ባርነት ሰብረዋለች። የለም። ለሌሎቹ እስራኤል ምናልባት ተስፋ ለቆረጡት የሚታያቸው ሞት ነው። ለዮካብድ የሚታያት ህይወት ነው። ተስፋ ለቆረጠው ዕብራዊ የሚታየው ጨለማ ነው። ለዮካብድ ግን ለሙሴ እናት የሚታያት ብርሃን ነው። ተስፋ ለቆረጠው ዕብራዊ የሚታየው ከባህር መስጠም ነው። ለቅድስት ዮካብድ ግን የሚታያት ባህርን በደረቅ መሻገር ነው።
አንድ ተስፋ ለቆረጠ ዕብራዊ የሚታየው በዛው በግብፅ ባርነት ፈርሶ በስብሶ መኖር ነው የሚታየው። ለሙሴ እናት ለዮካብድስ የባርነቱን ቀንበር ሰብሮ መሻገር ነው። ይሄ የአእምሮ አርነት ይባላል። ባርነት ሲሆን የአእምሮ አርነት፣ የአእምሮ ነፃ መውጣት ይባላል። ዛሬ ሰው በተለያየ መንገድ በተለያየ ሁኔታ አመለካከቱ ጥሩ አይደለም። ለብዙ ነገር ተገዝቷል። ለጥላቻ ተገዝተዋል፣ ለልዩነት ተገዝተዋል፣ ለብሔር ተለይቷል፣ ለብሔር ተገዝተዋል። በቋንቋ በአካባቢ በባህል ልዩነት የተነሳ ለልዩነት ሀሳብ ተገዝተዋል። ቋንቋን፣ ባህልን፣ አካባቢን፣ ብሔርን ከዛ በመነሳት በሰዎች መካከል ለሚፈጠር ለጥላቻ ተገዝተዋል ማለት ለቂም ተገዝተዋል ማለት ነው። ብዙ ሰው አእምሮ የሚጮህበት በጣም ብዙ ሰው አለ። በአእምሮ ውስጥ ብዙ አይነት ለሰው ለእግዚአብሔር የማይጠቅሙ የድማሚት ድምፅ የሚሰሙ በጣም ብዙ ሰዎች አሉ። ለሰው የማይጠቅምም፣ ለራሳቸው የማይጠቅምም፣ ለእግዚአብሔር የማይጠቅምም። እንግዲህ ለእግዚአብሔር የማይጠቅም ከሆነ፣ ለሰው የማይጠቅም ከሆነ፣ ለግለሰብ የማይጠቅም ከሆነ ያ በመንፈስ ባርነት ውስጥ ነው ያለው ማለት ነው። ለምሳሌ አንዳንድ ሰው አለ አይደል፣ ዝም ብሎ አይቶ እከሌ አይመቸኝም፣ እከሌ እኮ አይመቸኝም። የልቦና ሐሜት ነው፣ የመንፈስ ባርነት ነው፣ የአእምሮ ባርነት ነው። ቂምን እያወጡ እያወረዱ ጥላቻን ማትረፍ የአእምሮ ባርነት ነው። እና ዮካብድ ግን ለየት የሚያደርጋት የትኛውን መስዋዕትነት ቢከፈል፣ የትኛውን ባርነት ቢኖር፣ የትኛውን ውጣ ውረዶች ቢበዙ የሙሴ እናት አእምሮዋ መንፈሷ ለባርነት የተሰጠ አይደለም። ቅድም በመግቢያ ላይ ነግሬሻለሁ። የሙሴ እናት ዮካብድ የመጣውን ሁሉ መከራ ለበጎ ነገር የምታውናት በመልካም መቀየር የምትችል ሴት ናት። ባርነቱን ወደ አርነት የምትቀይር፣ ረሃቡን ወደ ጥጋብ የምትቀይር፣ ጨለማውን ወደ ብርሃን የምትቀይር፣ ማማረሩን ደግሞ ወደ ምስጋና መቀየር የምትችል፣ ተስፋ መቁረጥን ወደ እድል መቀየር የምትችል ናት። እንዲያውም አንዳንድ የቤተክርስቲያን አባቶቻችን ምን ይላሉ? ዮካብድ ሙሴን ወደ ባህር ስትጥለው እያለማመደችው ነው። በኋላ ባህር ታሻግራል ታውቃለች ይላሉ። ታውቃለች ሙሴ ልጇ ባህር እንደሚያሻግር በደረቅ ማለት ነው። ወአደው እስራኤል በየብስ እስራኤላውያን ያንን መላ እስራኤላውያን በደረቅ ባህር ያሻገራቸው። ባህሩ በቀኝና በግራ እንደ ግድግዳ ቆሞ እንግዲህ ከባህሩ መካከል እኮ አቧራ በእግራቸው እየበተኑ ነው የተሻገሩት አይደለ? እንደዛ ታደርጋለህ ስትል ነው ታይቷት ተለማመደው ስትለው ነው ብለው ተርጉመዋልና የሙሴ እናት ዮካብድ በመንፈስም በስጋም በአይምሮ የነቃች የበቃች ታላቅ ሴት ናት የሚል እሳቤ ነው ያለኝ። ዮካብድን ሳስባት ዝም ብላ የሆነ በታዳጊነት ያለች እድሜዋ የታዳጊነት ክልል ላይ ያለች ልጅ ሴት እየመሰለችኝ ነው። እምነቷም ጥበቧ እንዳለ ሆኖ ማለት ብልህነቷ እንደዚህ እንዳለ ሆኖ ግን አስተሳሰቧ በተለይ ከምሰራው ስራ ጋር እኔ የማገኛቸው ልጆች አሉና ስለሷ እያወሩኝ ሲመጡ እነሱ መጡብኝ። በምንም አይነት ሁኔታ ሆነው ችግርን ወደ እድል የሚቀይሩ ናቸው ማለት በዚሁ አጋጣሚ መናገር ብፈልግ አብሬያቸው የምሰራቸው እነዚህ ቲኔጀር ተብለው ማህበረሰቡ ብዙ ጊዜ እንደቀበጥ የሚያስባቸው አሉ አይደለ? እንደው ምንም ቁም ነገር እንደሌላቸው ተስፋ እንደሌላቸው ተደርገው ነው በቃ ባይ ዲፎልት ቲኔጀር ማለት ቀበጥ አንድ ሰው ልክ እንደዚህ ታዳጊዎችን ሲያይ የሚመጣለት ማለት ነው። አፈንጋጭ ተደርገው ነው የሚታሰቡት። ግን ቀርበን ስናያቸው አብረናቸው ቁጭ ብለን ስንመለከታቸው እንደዛ አይደሉም። በተለይ የሆነ ጊዜ የሰራሁት አንድ ስራ ነበር። እነዚህ ጦርነት ላይ ላሉ ልጆች ቢያንስ አይምሯቸውን የሚመልስ ተብሎ እንደዚህ ጥልፍ ምናምን ሰርተን ሄደን ያሰራናቸው ስራ ነበርና አንዱ ልጅ ምን አለኝ፣ እንግዲህ
የነበሩበት ሁኔታ በጣም ከባድ ነው። ከኮሮና ጊዜ ጀምሮ ተዘግተው በጦርነት ነጋቸውን የማያውቁ አይነት ልጆች ግን እድሜያቸው 16 17 ይሄ ቲኔጀር የሚባሉ አይነቶች ማለት ናቸውና ልክ እንደዚህ ልንሰራ ነው ብዬ ሳስተዋውቅ ምንድን ያለኝ ከኛ በላይ ላሉ ልጆች መድረስ መቻላችን መቆም መቻላችን ለነሱ ነገ የሆነ ነገር አስተዋጽኦ ማድረግ መቻላችን ነፍሳችን ያስደስታል። ይሄ በጣም ነው የነካኝ። ማለት የራስን ጨለማ የራስን ሁኔታ ዩኒቨርሲቲ ጆይን ማድረግ የነበረበት ገና 9ኛ ክፍል ነው ልጅ። በሱ እድሜ ያሉትን ያገኘኋቸው ሁሉም እንደዛ ነው። ነጋቸውን አያውቁም። ኢቭን ማለት ያሳለፉት ራሱ በጣም ከባድ ነው። ያን ቀን ራሱ በጣም ከባድ ነው። የሚታያቸው ግን ከነሱ የባሱ ልጆችን ህይወት ማሻሻል። እኔ እንደው ማለት በቃ ዝም ብዬ ሳስበው እንደነሱ መሆኑ የሚያዋጣን ይመስለኛል። እንደ አደልት ማሰቡ የሚያዋጣን ይመስለኛል። ዮካብድንም ሳያት እንግዲህ እድሜዋን ባላቀውም አስተሳሰቧ፣ ሁኔታዋ፣ ጭንቅላቷ ግን የነሱ አይነት እየመሰለች ተሰማችኝ። አሁን ሲያወሩኝ ወደ እነዚህ ልጆች መጣው። በብዛት ከነሱ ጋር ስለምሰራ በጣም ብዙ ተስፋ የሚሰጡ ልጆች ናቸው። እንደምናስባቸው ቀበጦች አይደሉም። እንደምናስባቸው አፈንጋጮች አይደሉም። እንደምናስባቸው አይነቶች አይደሉም። የምርም እኛ ተስፋ ስንፈልግ ከነሱ ጋር ብዙ የምንወስዳቸው ነገሮች አሉና ከዮካብድ በተጨማሪ እንደው እኔ ከነሱ ጋር ብንውል ብዬ አስባለሁ። የዮካብድ እይታን በቃ ማለት ማወቅ እና መረዳት በፈለኩት መጠን የተወሰነ ያገኘኋቸው ነገሮች አሉ። አባ ለዚህ በጣም አመሰግናለሁ። የምር ነው የማመሰግኑት። ምክንያቱም እንደዚህ አይነት ነገሮች ናቸው እንደ ወላጅ ማረጋገጫዎቻችን። እይታዋ በጣም የከበደ ነው፣ በጣም የረቀቀ ነው። እኔ እንደሚገባኝ አሁን ያንን እግዚአብሔርን በማመን ልጆቻችንን ለእግዚአብሔር አሳልፈን በመስጠት የምናገኘው እይታ ይመስለኛል። ሌላው ሁሉም የሚከተል እየመሰለኝ ነው አሁን እንደተረዳሁት ከሆነ ማለት ነው። ወደ እንትኑ እስቲ እናውራው። የፈርዖን ቤት ላይ ሞግዚት ሆና ያሳደገችበት ሁኔታ። ምክንያቱም ጫጫታው ብዙ ነው፣ ውዥንብሩ ብዙ ነው፣ ማህበረሰቡም እንደ እውነት የተቀበለው ነገር ብዙ ነው። እዚህ ጋር ደግሞ አንድ ዮካብድ ናት፣ አንድ እውነት ይዛ ለአንድ ልጇ የቆመች ማለት ነው። እንዴት አድርጋ አጣጣመችው? ማጣጣምም አይደለም፣ እንዴት አድርጋ የእሱ ሀሳብ እንዲያሸንፍ አደረገችው? እዚህ ጋር በቃ አንድ እስራኤላዊ ባሪያ ነው በተባለበት ሁኔታ አንተ ባህር ታሻግራለህ፣ አንተ መሪ ነህ ብላ ልጇን እንዴት አድርጋ ተጽዕኖውን ተቋቁማ እውነቱን እንዲያሸንፍ አደረገች። ይሄንን ትንሽዬ እንደው ቢተነትኑልን ደስ ይለኛል። ምክንያቱም አሁን ላይ ልጆቻችንን በምናሳድግበት ሁኔታ ብዙ የሚጮሁ ነገሮች አሉ። እኛ እንደ እውነትና እንዴት ነው እነሱን ለማሳደግ ይጠቅማሉ ብለን የምንይዛቸው መንገዶች ሞኝነት የሚመስሉበት፣ ባህላቸውን እንዲጠብቁ በምንፈልግ ሰዓት፣ ማንነታቸውን እንዲይዙ በምንፈልግ ሰዓት፣ አገራቸውን እንዲወዱ፣ እግዚአብሔርን እንዲያውቁ በምንፈልግ ሰዓት የሚምታቱና እነሱም ደግሞ በተለይ ልጆቻችን ወጥተው በሚመጡ ሰዓት ከተለያየ አቅጣጫ የሚሰሟቸው እነዚህ የገዘፉ የተዛቡ አመለካከቶች ከትምህርት ቤትም ከተለያየ ቦታ ይዘውብን ይመጣሉ። እኛ ደግሞ እዚህ ጋር ያዝነው ነገር አለ። እንዴት አድርገን ነው የምናስታርቀው ይሄንን ነገር? እንዳልሽው በዘመናችን ብዙ አልባሌ ጫጫታዎች በልጆቻችን እዝነ ልቦና ይገባል እና ከውጭ ዘውት የሚመጡት ባዕድ አመለካከት፣ ባዕድ ህይወት አለ። ቤት ሲገቡ ደግሞ እውነተኛ አመለካከት አለ። አንቺ ቤትሽ ለልጆችሽ የምትነግሪያቸው እውነትና ውጭ ላይ የሚያገኙት ደግሞ ነገር አንድ አይደለም። ቤትሽ ያለው እናት ነሽ። እንደ እናት ልጆችሽ እውነትን ይዘው
ጸጋን ተላብሰው ክብርን ይዘው በሞገስና በባለሟልነት እንዲኖሩ ነው የምትሰሪው አይደለ? እማየው ያህን ነው። እኔ ከካሜራ በስተጀርባ የማየው እሱን ነው። ስትጨነቂ፣ ስታለቅሺ የልጆች የነገ ዕጣ ፈንታ አሳስቦሽ ዛሬ እውነት እንዲይዙልሽ፣ ፍቅር እንዲይዙልሽ፣ ክብር እንዲኖራቸው፣ ሞገስ እንዲኖራቸው፣ በሰው ዘንድ መደመጥ አይደለ? በእግዚአብሔር ዘንድ ክብር፣ ለሀገር ለቤተክርስቲያን የሚጠቅሙ ልጆች ሆነው እንዲሰሩ እውነትን ብቻ ነው የምታሳየው። ከቤት ውጭ ግን ያለው ሀቅ ይሄ አይደለም። አንቺ ቤትሽ እውነት ስታስረጂ ውጭ ያለው ሐሰት ነው። አንቺ በቤትሽ ፍካትን ብታስተምሪያቸው ውጭ ደግሞ መደብዘዝን ያለው። ቤትሽ ውስጥ ስለ ብርሃን ብትነግሪያቸው ከቤት በስተጀርባ ያለው ግን ዓለሙ ጨለማ ነው። ስለ ጨለማ ነው የሚነግራቸው። ቤትሽ ውስጥ ስለ ክብር፣ ስለ እግዚአብሔርን ስለማክበር ብትነግሪያቸው፣ ሰውን ስለመውደድ ስለማክበር ብትነግሪያቸው፣ ዓለሙ ግን ያለው በዛ ልክ አይደለም። እና ሁለቱ ነገሮች እንዴት እናስማማቸው የሚል ሐሳብ መሰለኝ አንቺ። እና ይህንን ነገር ቅድስት ዮካብድን ማንሳት ነው። እንግዲህ ዮካብድ በፈርዖንና በሰራዊቱ ዘንድ ያለውን በሰውም በእግዚአብሔርም ዘንድ ተቀባይነት የሌለውን ለሰው ልጅ የማይጠቅመውን ነገር በግብፅ በመላዋ በግብፅ ይወራል። ዕብራውያን የግብፅ ባሪያዎች ናቸው፣ ሲልኳቸው ወዴት ሲጠሯቸው አቤት ብለው በመገዛት ላይ ያሉ ባሪያዎች ናቸው የሚል ነው። ሁሌ የሚወራው ይሄ ነው። የመላው የዕብራውያን ልጆች ይሄ በጭንቅላታቸው አለ። በቃ ከእንቅልፋቸው ሲነሱ የፈርዖን ባሪያና የፈርዖን ተላላኪ ብቻ እንደሆኑ እንጂ ዱባ ከመጋጥ ጡብ ከመስራት ሌላ ራዕይ የላቸው። ይሄ ነው ያለው እውነት በግብፅ ላይ። በዮካብድ አይምሮ ግን ይህ አይደለም። ቅድም እንደነገርኩሽ ዮካብድ ከዕብራውያን ሴቶች ለየት የሚያረጋት አንዱ ነገሯ ምንድነው መሰለሽ? ስጋዊውን ባርነት ወደ መንፈሳዊ ባርነት ቀይረዋለች፣ ወይም ስጋዊውን ባርነት ወደ መንፈስ አርነት ቀይረዋለች። ምን ማለት ነው? በስጋዋ የሚገጥማትን ፈተና፣ በስጋዋ የሚገጥማትን የባርነት ድካም ወደ በጎ ለውጠዋለች። ማለት እግዚአብሔር ከእርሷ ጋር ነበር ማለት። ሙሴን ያህል ሊቀ ነቢያት እግዚአብሔር በእርሷ በኩል እንዲያልፍ ስለፈቀደ ዮካብድን በመከራ ሲሰራት ነው። በዚሁ አጋጣሚ ወዳጆቻችን መከራ ሲበዛባችሁ፣ ጣውረድ ሲበዛባችሁ እግዚአብሔር ጠርቷችሁ አይደለም፣ እንድትወድቁ አይደለም፣ እንድትገመገሙ አይደለም፣ ከሰው በታች እንድትሆኑ አይደለም። እኔ ብዙ ጊዜ እላለሁ ፈተና በጣም ሲያደክመን እግዚአብሔር በጣም ለትልቅ ነገር እየሰራን ነው ብዬ አምናለሁ። እኔ የምረዳው በዛ ነው። በግሌም ይሁን በጓደኞቼም በአገልግሎት ማገኛቸው ምዕመናንም ሊሆኑ አገልጋዮች ፈተና ሲበዛባቸው በቃ እግዚአብሔር ነገ ለትልቅ ነገር እያጨህ ነው ማለት ነው። ነገ ትልቅ ኃላፊነት ሊሰጥህ ነው ብዬ ነው ማምነው። ማነው ቅዱስ ዳዊት እኮ በጎችን በመጠበቅ በእረኝነት ያሰማራው እግዚአብሔር ነው። በአባቱ በእሴይ ምክንያት መነሻው እሴይ የአባቱ ቢሆንም መሪው ግን እግዚአብሔር ነበር። እረኝነትን ያለማመደው በልጅነቱ በኋላ ዘመን እስራኤልን 40 ዓመት ትመራለህ ሲለው ነው። ዳዊት በእረኝነት ስፍራው አንበሳውን በቡጥ እየመታ እባቡን በእርግጫ ይገድል ነበር አይደል? ይህንን ያለማመደው በበረሃ ውስጥ እስራኤልን ሲገዳደር የነበረውን ፈርዖንን ድል እንዲነሳ ነው ያለማመደው። ለዛ ነው አንዳንድ መጽሐፍ ቅዱስን በደንብ የተረዱ አንዳንድ የመጽሐፍ ቅዱስ መምህራን ምን ይላሉ? እንደ ዳዊት ሊያነግስ ሲፈልግ እንደ ፈርዖን ያለ ፈተና ወደ አንተ ያመጣል ይላል። ምናልባት በቅድስት ዮካብድ ያ ሁሉ መከራ ያለፈው ያ ሁሉ ጣውረድ ያለፈው ሙሴን ያህል የእስራኤል መሪ፣ ደመና የሚጋርድ መና የሚያወርድ ባህር የሚከፍል ጠላትን የሚመታ ምድረ ርስትን የሚያወርስ ታላቅ ሰው ታላቅ ልጅ ከእርሷ ፈልቅቆ ሊያወጣ ምክንያት ስለነበረች በመከራ ነው ሲሰራት የቆየው እግዚአብሔር። ስለዚህ እግዚአብሔር ዮካብድን በመከራ ስለሰራት በሃይማኖት አንጿታል፣ በምግባር በትሩፋት ሰርቷታል። ከእግዚአብሔር ጋር ያላት መንፈሳዊ ግንኙነት እጅግ የላቀ ስለሆነበረ ለውጭ ላለው ነገር መገዛት አልቻለችም ነው። ከዚሁ ጋር በተያያዘ ደግሞ
ዮካብድ የካህናት ወገን ናት፣ የካህናት ቤተሰብ ናት። ቤተሰቦቿ የአባቷ ቤተሰቦች ሙሉ የካህናት ቤተሰብ ናት። ከነገደ ሌዊ የተወለደች ናት። የእግዚአብሔር ትርግናው፣ የእግዚአብሔር ኃያልነት፣ የእግዚአብሔር ካህሊነት፣ የእግዚአብሔር መግቦት፣ የእግዚአብሔር ጥበብ፣ የእግዚአብሔር ማስተዋል እያንዳንዱ ጉዳይ በሕይወቷ ላይ ታጣቃለች። እርሷ ከእግዚአብሔር ጋር ካላት ከመንፈሳዊ ተዋህዶ የተነሳ ነው ልጆቿን በዛ ልክ ለማብቃት የቻለችው ማለት ነው። እሷ በቅታለች። ስለዚህ ልጆቿን ለማብቃት አትቸገርም ማለት ነው። እሷ የገባት እውነት አለ። ያ የገባትን እውነት ነው ለልጆቿ ማጋራት ያከበዳት ማለት ነው። እና በዚህ ሰዓት ላይ ብዙ ጩኸቶችን ወላጆች ብዙ ጩኸቶችን አሸንፈው በውሸት የተጮሁ በልጆቻቸው አይምሮ ላይ ተቀረጹ የማይጠቅሙ የማይረቡ ምዕራባዊ የሆኑ አመለካከቶችን መደርመስ የሚቻለው በእግዚአብሔር ቃል። ወላጆች ከእግዚአብሔር ጋር በጾም በጸሎት በመገናኘት ለልጆቻቸው ጥበብን፣ ማስተዋልን፣ ፈሪሃ እግዚአብሔርን፣ ጥበብን፣ ዕውቀትን እንዲያደላድሉላቸው ከእግዚአብሔር ጋር እንደ ዮካብድ መንፈሳዊ ተዋህዶ ወላጆች ማድረግ አለባቸው። በሌላ አነጋገር ለልጆቻቸው የሚነግሯቸውን እውነት ከእግዚአብሔር ዘንድ የተገኘ እንዲሆን እግዚአብሔር ጥበቡ እንዲገልጽላቸው ከእግዚአብሔር ጋር መዋል ነው። ምን ማለት ነው? እናቶቻቸው አባቶቻቸው ማስቀደስ አለባቸው። ሲያስቀድሱ፣ ሲጾሙ፣ ሲጸልዩ፣ ሰውን ሲያከብሩ፣ እግዚአብሔርን ሲፈሩ፣ ለሚናገሩት ነገር ኃላፊነት ሲወስዱ፣ ያገኙትን የማይለብሱ፣ ያገኙትን የማይበሉ፣ ያገኙትን የማይናገሩ ሆነው ሲያገኟቸው ልጆች በዛ የመቀረጽ ነገር ይፈጠርባቸዋል። ይህ ማለት ሊቀ ነቢያት ሙሴ ዕብራውያን በሚገፉበት በፈርዖን ቤተመንግስት ውስጥ በልበ ሙሉነት በጀግንነት የሚንቀሳቀሰው ከየት ያገኘት ይችላል? ከእናቱ ከዮካብድ ካስተማረችው ከነገረችው ከእርሱም ከእናቱም ካየውም በራስ መታመን የተነሳ ነው በእግዚአብሔር። ሊቀ ነቢያት ማነው? ሊቀ ካህናቱ አሮንም ቢሆን ለመስዋዕት የበቃ ለቅዳሴ የበቃ ለቤተ እግዚአብሔር የበቃ ዕጣን ለማሳረግ ልብሰ ተክህኖ ለመልበስ በእግዚአብሔርና በዙፋኑ በምዕመኑም ዘንድ ለአገልግሎት የበቃው ከእናቱ በወረሰው እውነትና ከእናቱ ካየው እምነት የተነሳ። ማርያምን ብትሆን የዋዛ አይደለችም። እስራኤላውያን ባህሩን ያንን ዋነተኛ የማይደፍረው ቀዛፊ የማይደፍረው መርከብ የማይሻገረውን ያንን የኤርትራን ባህር በደረቅ ሲሻገሩ ተሰብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰው መስተጽእነ ወረወ ውስተ ባሕር። የተመሰገነ እግዚአብሔር እናመስግነው። በምድር በደቂቅ አዳም በሰማይ በመላእክት ዘንድ የተመሰገነ እግዚአብሔር እናመስግነው። ፈረሱን ከነፈረሰኛው ከፈርዖን ጋር አስጥሞታል ብላ ከበሮ አንስታ ስትዘምር እንደዚህ ዝም ብሎ አይደለም። እናቷ የምስጋና ሰው ነበረች ማለት ነው። የዝማሬ ሰው ነበረች ማለት ነው። ከበሮ መምታትን እልል ብሎ ማመስገንን ዝም ብላ አላገኘችውም። በባርነት ነው የተወለደችው። ያደገችው ቤተመንግስት ውስጥ ነው፣ በፈርዖን ቤተመንግስት ውስጥ። ምን እንማራለን? እናቷ የምስጋና ሰው ናት ማለት ነው። የቅዳሴ ሰው ናት ማለት ነው። ስለዚህ በዓለም ውስጥ ያለውን ጫጫታ በልጆቻችን አይምሮ ውስጥ ያለ የማይረባ የማይጠቅምን የመንፈስ ባርነትን ወደ እግዚአብሔራዊ መንፈስ ወይ ደግሞ ወደ ትክክለኛው ወደ እግዚአብሔር መንግስት የሚያደርሰውን ትክክለኛውን ምልከታ ለማዳበር መጀመሪያ ወላጆች ከእግዚአብሔር ጋር የበቃ የነቃ ግንኙነት ሊኖራቸው ይገባል። እነሱ ዘፋኝ ሆነው ልጆቻቸው ዘማሪ እንዲሆኑ መፈለግ የለባቸው። እነሱ ሳያስቀድሱ ልጆቻቸው እንዲያስቀድሱ መፈለግ የለባቸው። እነርሱ በመጠጥ አናታቸውን አውዞ እያደሩ ልጆቻቸው በትክክለኛው መንገድ በትክክለኛው ሐሳብ እንዲኖሩ መፈለግ የለባቸውም። ወላጆች መጀመሪያ ወላጆች መሰራት አለባቸው። ወላጆቻቸው በተለያየ በሚዲያ በሚሰሟቸው ነገሮች ነውዘው ልጆቻቸው መልካም ነገር እንዲይዙ መፈለግ የለባቸው። መጀመሪያ ወላጆች እንደ ዮካብድ በእግዚአብሔር ሐሳብ መሰራት አለባቸው። በእግዚአብሔር ሐሳብ መሰራት፣ በእግዚአብሔር ቃል መሰራት፣ በቅዱስ ቃሉ መሰራት፣ በጾም በጸሎት በስግደት መሰራት፣ በፈሪሃ እግዚአብሔር መሰራት፣ ሰማያዊውን ነገር የእግዚአብሔርን ርስት በማሰብ መሰራት ያስፈልጋል። የተሰራ ትዳር፣ የተሰራ ቤተሰብ
በእውነት ላይ የተመሰረተ ወላጅ አባት ልጆቹን እንደ ዮካብድ የበቁና የነቁ አድርጎ ለማሳደግ አይከብደውም ማለት ነው። ስለዚህ ኢትዮጵያ ሀገራችን እንደምታውቁት የሴራው ፖለቲካ ሲስተም አንድ ለልጆች ከባድ ነው። በቤተክርስቲያን አካባቢ የሚታየው የሚደመጠው ስጋዊ ደማዊ ነገር አንድ ከባድ ነው። አንዳንድ ደካማ የሚዲያ ሰዎች ደግሞ በሚያቀርቧቸው ሰበርባራ ሚዲያ ሐሳቦች ደግሞ እሱም ራሱ የቻለ ፈተና ነው። በትምህርት ቤትም የሚገጥማቸው ብዙ ፈተና አለ። ገና ከደጃቸው ሲወጡ የሚጠብቃቸው ብዙ ፈተና አለ። እነዚህን ሁሉ ፈተናዎች ድል ነስተው አሸንፈው እንደ ሙሴ ባህር የሚከፍሉ ማለት ኢትዮጵያን ማሻገር የሚችሉ ቤተክርስቲያን ማሻገር የሚችሉ እንደ ሊቀ ካህናቱ አሮን ደግሞ ለቤተ እግዚአብሔር የተገቡ ለእግዚአብሔር የተለዩ የተቀደሱ እንዲሆኑ እንደ ማርያም ደግሞ የምስጋና የእልልታ የዝማሬ ሴቶች እንዲሆኑ ልጆቻችሁ መጀመሪያ ወላጆች መሰራት አለባቸው የሚል ሐሳብ ነው ያለኝ። እንግዲህ ዛሬ ይህ ሐሳብ ተነስቶ ተወያይተናል። ምናልባት እግዚአብሔር ፈቃድ ሊሆን ይችላል። ትማሩበታላችሁ፣ ትመከሩበታላችሁ። ለትዳራችሁ ለልጆቻችሁ ማደግ ማስተዋል ጠቃሚ ስለሚሆን ሁላችሁም ሰምታችሁ ሐሳባችሁን አካፍሉ፣ አጋሩ። እህታችን ሐሳቡን ያው ከአንቺ ነሽ ያመጣሽው ሐሳቡን እንወያይበት፣ እንነጋገርበት። ካለሽበት ከልጆች ያው እህታችን ብዙ ጊዜ ያው ልጆች ላይ ስለምትሰራ የልጆች ጉዳይ ስለሚገዳ ስለሚያሳስባት እናውራበት፣ እንነጋገርበት ብላ ነው ሐሳቡን ወደዚህ ወደ ውይይት ያመጣችውና ሐሳቡን ስላመጣሽ እናመሰግናለን። እግዚአብሔር ልጆችን ይጠብቅልሽ። እንደ ሙሴ ባህር የሚከፍሉ እንደ ሊቀ ካህናት አሮን ለቤተ እግዚአብሔር የተገቡ እንደ ማርያም ደግሞ ለውዳሴና ለእልልታ የበቁ ልጆች እግዚአብሔር አምላክ እንዲያድልሽ ፈቃዱ ይሁንልን። እንዲሁም የሁላችሁንም ልጆች እግዚአብሔር አምላክ እግዚአብሔር በወደደው እግዚአብሔር በሚከብርበት እናንተም ወላጆቻችሁ በምትከብሩበት መንገድ እንዲያስኬድላችሁ እግዚአብሔር ይፍቀድላችሁ። የቅዱሳን አባቶቻችን በረከት ረድኤት የእመቤታችን አማላጅነት ከሁላችን ጋር ይሁን። በስብሐት ለእግዚአብሔር። አመሰግናለሁ። እግዚአብሔር ይስጥልኝ። እሺ አባ፣ ብዙ የተማርኩበት ብዙ ያወቅኩበት፣ ይህንን ደግሞ ወደ ልቤ ማምጣት ያለብኝ ብዙ የነገሩኝ ነገር አለ። መልሼ መላልሼ ከራሴ ጋር የምነጋገራቸውም የማስባቸውን ነገሮች ነው ያነሱት። ለዚህ ደግሞ በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። አምነው ሐሳቡን እንደ ሐሳብ ተቀብለው ይህንን እድል ስለሰጡኝ አመሰግናለሁ። የምንማርበት የምንቀየርበት የምናድግበት እንደሚሆን ደግሞ ተስፋ አደርጋለሁ። ይሄ ጥያቄ የብዙ ሰው ጥያቄ የሚሆንበት አጋጣሚ ይሆናል ብዬ አምናለሁ። ጥያቄ ደግሞ መልስ ካላገኘ እረፍት አይሰጥም። ለሰጡን ጊዜ ለሰጡን መልስ አመሰግናለሁ አባ። ተመልካቾቻችን ይሄንን ውይይት ያያችሁ በተለይ ወላጆች ደግሞ ከተነጋገርነው ነገር ካነሳነው ሐሳብ ብዙ የምትወስዱት ብዙ የምትማሩበት ነገር ይኖራል ብዬ አምናለሁ። እንደው እንደ ማሳሰቢያን ራሳችንን ከባርነት ብናወጣ ቆም ብለን ብናስብ የቆምንበትን ኃላፊነት ያለብንን አደራ እንደው ትንሽ ከራሳችን ጋር እየተነጋገርን የልጆቻችንን ነገ የምንቀርጽበት ቢሆን ምኞቴ ነው። አደራም ጭምር። ዮካብድን ዛሬ አውቄያታለሁ፣ የተወሰነም ለመረዳት ሞክሬያለሁ። ግን ደግሞ እሷም መሆንም በጣም ተመኝቻለሁና ምን ያህሎቻችሁ ይህንን ምኞት በውስጣችሁ አሳድራችኋል? ኮመንት ላይ ጻፉልን። ለነበረን ጊዜ እናመሰግናለን።